እስኪ ዛሬ የኡስታዝ ወሂድን ውሸትና እንዲሁም ደግሞ የኢምራንን ውሸት በመረጃ አስደግፌ ላሳያችሁ። ኢሳን አልሰቀልነውም አልገደልነውም ይላል ቁርአን ላይ። አሁን እኛ ደግሞ ተሰቀለ እንላለን። የተሰቀለበትን ቦታ እስራኤል ላይ ሁልጊዜ እንለዋለን። አሁን ግን እኛና እናንተ የተለያየንበት ተሰቀለን አልተሰቀለን በሚለው ነው። እና ሰው ደግሞ ስጠይቅ ደግሞ ኢሳን የሚመስል ሰው ሌላ ሰው ሰጠና ከዛ ያንን ሰው ሰቀሉት። ከዛ ሌላ ሰው ኢሳ ደግሞ ወደ ላይ አረገ ነው የሚለው። ሰሙት ወንድማችን መጀመሪያ የራሱ ክፍተት መጽሐፍ ቅዱስን በጠንቅቆ ባለማንበቡ ይህን ሀሳብ ለመረዳት ወደ ሰው መሄዱ አንዱ ትልቁ ጥፋት ነው። ሁለተኛው ደግሞ ከሰው እንደሰማሁት እያለ ሌሎች የሚሉትን ሁሉ እንደ መረጃ ማጣቀሻ መጠቀሙ ራሱ ወይ መጽሐፍ ቅዱስ እንደሚለው ቢል እንኳን መልካም ነበር። ከሰው እንደሰማሁት ሁሉ እንደዚህ ብለውኛል እያለ ሀሳብ ያቀርባል። ይሄ በጣም የመጀመሪያ እኛ ጋር ወይም ክርስቲያኖች ጋር ያለው ችግር መጽሐፍ ቅዱሳችንን ጠንቀን ያለማወቅ ነው። ግን እነሱ ደግሞ ይህችን አጋጣሚ እንዴት እንደተጠቀሙትና እንዴት እንደመለሱ ደግሞ እናያለን። እና ያ የተሰቀለው ሰው ለምን ተሰቀለ ማለት ማን ነው የተሰቀለው ሰው? የልጁ ጥያቄ ምን ነበር? ማን ነው የተሰቀለው ሰው? ኢንሻአላህ ኢብራሂም ባጭው ተዘጋጅበት። ያው ቁርአናችን አምላካችን እንደዚያ በተከበረ ቃል ላይ ተመከተ። እኛ የአላህ መልእክተኛ የመርየም ልጅ አልመሲህን ገደልን በማለታቸው ረገምናቸው። አላህ አይሁዳውያን ረገም። ለምን? ኢየሱስን ገደልን በማለታቸው። ታዲያ ሲባል አልገደሉትም አልሰቀሉትም። ታዲያ ምን ሆነ? ግን ለእነርሱ የተገደለው ሰው በኢሳ ተመሰለ። እዚህ ጋር እንግዲህ ያው ወሂድ እየተናገረ ያለው እስላማዊ አስተምሮን ወይም ደግሞ ቁርአን ላይ ያለውን ነው እየነገረው ያለው ለልጁ ማለት ነው። እነሱ መሰላቸው ኢሳን የገደሉ መሰላቸው። እንደምናውቀው ኢየሱስ ያው መልኩ ከሐዋርያ ጋር ይመሐሰል መልኩ ኢየሱስ ከሐዋርያ ጋር ይመሐሰል ነበር። ይሄ በእስልምና በክርስትና ያለ ታሪክ ነው። እንዲሁም ደግሞ ወላታ ሲዙታ ወሂድ ያው እስካሁን ባለው እስላማዊ አስተምሮን ተናግሯል። እስቲ እንቀጥል ወደ ኢብራን። እሺ ይሄ ሐሳብ ፎሬቨር ያው እናንተ እኛ ጋር ብቻ ሳይሆን እናንተ ጋርም ያለ ነው። እንግዲህ በደንብ እንግዲህ እዚህ ጋር ልብ ብላችሁ አድመጡት። ይሄ ሐሳብ እኛ ጋር ብቻ ሳይሆን እናንተ ጋርም ያለ ነው ብሏል። እስቲ በደንብ ስሙት ምን ሊል እንደሆነ። ኢራኒየስ ምናልባት የምታውቀው ከሆነ ቸርች ፋዘር ነው። አጌንስት ሄረሲስ ቡክ 1 ቻፕተር 24 ላይ ተቃውሞ ይህንን ሐሳብ ተቃውሞ የመጡትን ሰዎች እንዴት ክሪቲሳይዝ እንደሚያደርግ ነው የሚያሳየው ማለት ነው። አሁን ምንድነው እዚህ ጋር ምን አለ ኢብራን? ይህን ሐሳብ ተቃውሞ ለመጡት ሰዎች በደንብ ነው ዘርዝሮ የሚያሳየው ሄራኒየስ ብሎ እንደ አመክንዮ ሄራኒየስን ሊያቀርብ ነው። እንግዲህ ምንድነው wherefore he did not himself suffered አለ days ራሱ አልሞተም። እንደሞተን ራሱ አይደለም ያጣጣመው በት ሳይመን አለ ጭራሽ ስምዖን ነው የሞተው። ይሄ ቁርአን ከመምጣቱ በፊት ስንትና ስንት ዓመት በፊት ነው። እሺ ይሄ ነገር ነብዩ ከመላካቸው በፊት ተግባባን። ከዛ ስምዖን ነው የሞተው አለ a certain man of Cyrene የቆጵሮሱ ሳይመን የተባለው ማለት ነው። being compelled bore the cross in his stead በኢየሱስ ፋንታ እሱ ነበር ተሸክሞ ሲሄድ የነበረው so that this later being transfigured by him ከዛ በኋላ በሱ መለወጡ ነው የሚያሳየው that he might be taught ምን አለ to be Jesus was crucified through ignorance and error አለ ማን ስለዚህ በስህተት ባለማወቅ ማንን ሰቀለ? ማንን ወሰዱት? በኢየሱስ ፋንታ የቆጵሮሱን ሳይመንን ወሰዱት እያለ ነው። ስምዖን ነው ተሰማችሁት? ኢብሮ ደጋግሞ ምን እያለ ነው? የቆጵሮሱ ሳይመን ወይም ደግሞ የቆጵሮሱ ስምዖን እያለ ደጋግሞ ሲጣራ ሰምታችሁታል። እውን የክርስቶስን መስቀል የተሸከመው ቆጵሮሳዊ ነው? መጽሐፍ ቅዱስ ላይ ራሱ የሚለው ምንድነው? የቄሬናው ስምዖን ነው የሚለው። ቆጵሮስ ማለት ሳይፕረስ ነው አውሮፓ። ቀረና የምትገኘው ደግሞ የት ነው? አፍሪካ ውስጥ ሊቢያ ውስጥ ነው። የቅዱስ ማርቆስ ወንጌላዊው የተወለደበት ቦታ። እንዲያውም ቅዱስ ማርቆስ ሲጠራው እሱን ከሌሎቹ በተለየ መልኩ እንደሚያውቀው የምታስረዱት የአሌክሳንድሮስና የሩፎስ አባት የሆነው የቄሬናው ስምዖን ብሎ ነው የገለጸው ከነ ልጆቹ። ለምን? አንድ ሀገር ስለሆኑ። ቀረና የምትገኘው ሊቢያ ውስጥ አፍሪካ ውስጥ ነው። የቆጵሮሱ ስምዖን እያለ ግን ኢብሮ እዚህ ጋር ሲሳሳት እያያችሁት ነው። እንግዲህ ሐሰት የምታቀርቡ ከሆነ ስህተት መፈጸማችሁ አይቀርም። ሐሰታችሁ ሊጋለጥ ሲፈልግ ማለት ነው። while Jesus himself received the form of ሳይመንን መሰላቸው አለ and standing by ጭራሽ ቆሞ laughed at them ይስቅባቸው ነበረ።
በእነሱ ይስቅባቸው ነበር። እዚህ ጋር ምን አለ? ክርስቶስ ቁሞ ይስቅባቸው ነበረ አለ። እንግዲህ እችን ቃል ያዙልኝ፣ በኋላ እመጣበታለሁ። በደንብ እንዳትረሷት፣ ያዟት እችን ቃል። ስለዚህ በጣም የሚገርመው ነገር ይሄ ታሪክ ያለው የእናንተ ቁርአን ከመምጣቱ ይህን የሚለው የእናንተ ብሎ ከአፉ ሰበሰባት። ለምን? እውነታውን ስለሚያውቅ በሙሉ ድፍረት ሊል አልፈለገም። ምክንያቱም በኋላ አሳያችኋለሁ። አስቀድሞ የነበረ ነገር ነው። ኢየሱስ ተሰቀለ አልተሰቀለም የሚለው በጣም ከባድ ነገር ነው። አሁን እሱን ላውራ ካልን ጊዜም አይበቃንም። ባይብሉ ማን እንደጻፈው ስለማይታወቅ ብቻ አያችሁ፣ እዚህ ጋር የተጠቀመውን ቃል ባይብሉን ማን እንደጻፈው ስለማይታወቅ ብቻ አለ። ቁርአኑን ነው ወይስ ባይብሉን ነው ማን እንደጻፈው ማይታወቀው? እውነት ለመናገር እንናገር ከተባለ እንቀጥል እስቲ። ጀዛከላህ ብሎ ይሄ ራሱ በቂ ማስረጃ ነው። ከፈለገ ደግሞ ነገ ይምጣና በክርስትና ስቅለት ላይ በሰፊው እንወያያለን ኢንሻአላህ። እንዳያችሁት ነው ክርስቶስ አልተሰቀለም ለማለት በሄደበት ርቀትን እንግዲህ ልብ ብላችኋል። ኢብሮ ሲያቀርብ ማለት ነው። የተጠቀመውም ሲስተም ምንድነው? ሄራኒየስ በወቅቱ ለነበሩ የክርስቶስ እንዳልተሰቀለ እንናገራለን ለሚሉ እንደ ግኖስቲዝም፣ አሪያኒዝም የመሳሰሉ በተለይ ደግሞ በጊዜው ይታወቅ የነበሩት ግኖስቲዝሞች ሙሉ በሙሉ ኢየሱስ ሰው ነው፣ አምላክ አይደለም፣ አልተሰቀለም፣ አልሞተም ብለው ያምኑ ነበር እና ይሄንን እሳቤ ነው ኢራኔሲስ ያቀረበው። ይሄንን እሳቤ ስህተት ናቸው፣ እንደዛ ብለው የሚያምኑት ስህተት ናቸው፣ ግኖስቲክ ሚሉት ብሎ ያስቀመጠው በኢራኔስ አጌንስት ሄሬሲስ በሚለው መጽሐፉ ላይ ያስቀመጠው ምንድነው? ግኖስቲኮች ክርስቶስ እንዳልተሰቀለና በሱ ቦታ የቀሬናው ስምዖን ወይም ደግሞ መስቀሉን እንዲሸከምለት በመጽሐፍ ቅዱስ ላይ መስቀሉን ተሸከመ የሚባለው የአሌክሳንድሮስና የሩፎስ አባት የቀሬናው ስምዖን እሱ ነው በቦታው የተሰቀለው የሚል አስተምሮ አላቸው ግኖስቲኮች። የእነሱን አስተምሮ ለመቃወም ነው በመጽሐፉ ግኖስቲኮች እንዲህ ይላሉ፣ ይሄ ስህተት ነው ብሎ ያስቀመጠውን እነሱ ሄራኒየስ እንዲህ ብሎ አስቀምጦ ከፕሮፊት መሐመድ ወይም ደግሞ ነቢዩ መሐመድ ከመምጣቱ በፊት አስቀድሞ እንዲህ ብሎ ነበር የሚል የተሳተ አመክንዮ ነው ያቀረቡት። የሿሿ ስራ ልክ እንደ መርካቶ አራዳ አለ አይደል? የሿሿ ስራ ለመስራት ነው ይሄን አሳይቻለሁና በመረጃ ስለዚህ እንዲህ ማለቱ ነው የሚል ማለት ነው። ልክ የሚያነብ ሰው እንደሌለ ወይም ያልተረዱት ነገር ግን ኢብሮ ራሱ ይሄን መረጃ ብሎ ሲያቀርብ ማለት ነው ኢራኔስ በቀጥታ ግኖስቲክን ብቻ ሳይሆን ማለት ነው የራሱን መጽሐፍ ቁርአንን እየተቃወመ መሆኑን ስላልገባው ይሄን ኤቪደንስ አደረገ። ከድሮ ጀምሮ ክርስቲያኖች ይቃወማሉ ማለት አሁንም እንቃወመዋለን እንዴ? ምንም የተቀየረ ነገር የለም። አለማወቁ ነው ግን ይሄን መረጃ ያመጣው። ከድሮ ጀምሮ ይሄ አስተምሮ ስህተት ነው። ሄራኔስ የጻፈው መጽሐፍ ሄራኔስ አጌንስቱ ሄሬሲስ ነው። ሄሬሲስ ማለት ምንድን ነው? ሄሬሲስ ማለት የስህተት አስተምሮ ወይም ደግሞ የክህደት አስተምሮ ማለት ነው። በክርስትናው አገላለጽ ኑፋቄ ማለት ነው። ስለዚህ ይሄ የግኖስቲስን የኑፋቄ አስተምሮ ተቃውሞ የጻፈውን ጽሁፍ እንደ መረጃ ሄራኒየስ እንዲህ ብሏል ብሎ እሱ የሚቀበለው አስተምሮ አስመስሎ ማቅረብ ይሄ ጭራሽ የተሳሳተ እንዲሁም ደግሞ በስህተትና በሐሰትና በውሸት ሌሎች እንደገና ወደ ስህተት መንገድ የመምራት ታክቲክ ወይም ደግሞ ስልት ይባላል። ኢብሮ እያለ ያለው እኮ መሰል እንደዚህ የሚል ሀሳብ አለ ነው። ኢብሮ እስቲ የሉቃስ ወንጌል ያውጣለትማ እንዴ። እንግዲህ ልብ በሉ እዚህ ጋር ወይድ ገብቶ ኢብሮ የሉቃስ ወንጌል እስቲ ያውጣለት አለ። እንግዲህ ምን አይነት ሿሿ ሊሰሩ እንደሆነ ደግሞ በደንብ ልብ እንድትሉ ትኩረት እንድትሰጡት ፈልጋለሁ። እዚህ ጋር በደንብ ልብ በሉ። ጉድ እናድርገው። ያው እዚህ ጋር ያው ማርቆስ ወንጌል ያው ራሱን ምን አውጣ ብሎት ነበረ? የሉቃስ ወንጌል ምን አወጣለት? የማርቆስ ወንጌል። እንግዲህ አሁን ደግሞ ልብ በሉ የማርቆስ ወንጌል አውጥቶለት ደግሞ ምን ሊያደርግ ወይም ደግሞ ምን ሊል እንደሆነ በደንብ ይዩ። በመጽሐፍ አውጣ ይሄን ነው አይደል? ኦኬ መጽሐፍ እናውጣ። እሺ ሙሉ ጥቅሱን እያው ብዬ ነው ከመጽሐፍ ልስጥሽ አንድ አወዛጋቢ ሀሳብ ከዚህ የቤት ስራ ተወስዷል። ያው ግን አክቹአሊ ዛሬ እስልምና ላይ ብቻ ቢሆንም ያንተንም መጽሐፍ እናሳየህ ብዬ ነው። ወይድ ምን አለ? ያንተንም መጽሐፍ እናሳየህ ብዬ ነው አለ። በደንብ ስሙት እንግዲህ ምን ሊል እንደሆነ የቤት ስራ ወሰደ። በጣም ትረጋግጣለህ ራሱ። እሺ ከፍ አዳስጀብረኝ ብሎ ከፍ ብለን እንጀምር። ከፍ ብለን እንጀምር። ከቁጥር እስቲ አንድ ካሜራውን በትክክል ያዘው። በቃ እንደሱ እዚህ ጋር ግን እንደሰማችሁት ከፍ ብለህ አድርገው ወደ ላይ እንዲሁም ደግሞ ካሜራውን አስተካክለ ያዘው ብሎት ሲነግረው ሰምታችኋል። ለምን እንደሆነ
ምን ለምን ምክንያት እንደሆነ እዚህ ጋር ደግሞ በኋላ አስረግጬ እነግራችኋለሁ። በደንብ እንግዲህ ትኩረት ያዙ። ቀይና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። መስቀል ሲሸከመው ማን ነው? ሲሞን። እሺ ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰድ። የተወሰደው ማን ነው? ሲሞን። እሺ ከርቤም የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት። እርሱ ሰቀሉት ይላል። የተሰቀለው ማን ነው? አያችሁ ክርስቲያኖች፣ መጽሐፍ ቅዱሳችሁ ማታነቡ ከሆነ እንዲህ ነው ጦጣ የምትሆኑት፣ እንደ ልጁ ማለት ነው። ሙሉን እናንብበዋ። ምን አላቸው? ሙሉን እናንብበዋ አላቸው። እነሱ ግን ከየት ጀመሩ? ከቁጥር 21 ጀምሮ ማለት ነው፣ ለእነሱ እንዲመቻቸው። እሺ ሙሉ እናንብበው። እንደዚህ ይላል። አንድ መንገድ አላፊ የእስክንድሮስ የሩፋስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። መስቀሉን የተሸከመው ማለት ድገምልኛ እንዴ? ኢየሱስ ክርስቶስን ያገዘው ሲሞና ይባላል። እዚህ ጋር በአውዱ አሁን የማር በአውዱ መሰረት በሉቃስ ወንጌል መሰረት በማርቆስ ወንጌል መሰረት ማን የተሸከመው? አዎ ግን የኛው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማርቆስ ወንጌል መጽሐፍ ወንጌል እግዚአብሔር ወንጌል ሃሌሉያ ወንጌል የራሱ ዋናው ወንጌል ማርቆስ 15 ስንት ነው? እስክሪንሾት እያደረኩት ነው። ቁጥር 20 ጀምሮ አየህ አይደለ? ስምዖን ተሰቀለ ይላል መጽሐፍ ቅዱስ። በመጨረሻም ያው እንደሰማችሁት ነው። ጭራሽ ወይድ ምን አለ? ያው መጽሐፍ ቅዱስ ስምዖን ተሰቅሏል ይላል። አየህ አለው። ያልተጻፈ ያልተነበበ አንድም የቤተ ክርስቲያን ሊቃውንት ቸርች ሂስትሪ ማንኛውም በዓለም ላይ በሺዎች የሚቆጠሩ መጽሐፍ ቅዱስን የሚቀበሉ የተለያዩ አማንያን አሉ። ይሄን ነገር ያለ አንድ መጽሐፍ ቅዱስን የሚቀበል አማኝ የሆነ አንድ ያለ ጸሐፊም የለም፣ አንድም አይነት እምነት የለም። ከዛ ከርቤ የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት። እርሱን ግን ሰቀሉት አለ። እሱ ግን አልተቀበለም። ከዛ በኋላ እዚህ ጋር ምን አለ? ከርቤም እንዲጠጣ ሰጡት፣ ከዛም ሰቀሉት ካለ በኋላ ባክ አርግቶ መለሰና ግን አልጠጣም፣ ከዛ በኋላ ሰቀሉት ብሎ ቆረጠው። ለምን? ወደታች እሱን ይህንን ቃል የሚያስተካክል ነገር ስላለ ሊዋሽ የፈለገውን ምክንያት ስላለ እየደበቀው እያጠፈው መሆኑን በኋላ ግልጽ አደረግላችኋለሁ፣ ክሊር አደረግላችኋለሁ። እዚህ ጋር ምን አይነት ድራማ እየተሰራ እንደሆነ ማለት ነው። ሁሉ ነገር ስላልጠላችሁ ትረዱታላችሁ። ሰቀሉትም አለ። አየህ አይደለ? እሱ ግን አልተቀበለም። ሰቀሉትም። ልብሱንም ማን እንደሚወስደው ዕጣ ተጣጣሉ ይላል። ከ15 ጀምሮ ባነበው ደስ ይለኛል። እሺ 15 ችግር የለም፣ አርግለት። ከ15 ችግር የለውም። በወደ ሰፊነት አርግለት ይቦ ችግር የለውም። እዚህ ጋር ልጁ ምንድነው ከ15 ጀምሮ እናንብብ አለ። እነሱም ደግሞ አንብበው ስለሚያውቁት ምን አሉ? ችግር የለውም በልበ ሰፊነት እናደርግለታለን አሉ። ለምን? ዋናው ሚስጥር ያለው እታች መሆኑን ስለሚያውቁ ሆን ብለው የላኛውን ስለጠየቀ። ከዛ በኋላ ግን ወደታች ሊወርድ ሲል እንዴት እንደሚያደርጉት ደግሞ እዩ። እሺ አንብበው አንተ ራስህ። እሺ ጲላጦስም የሕዝቡን ፈቃድ ሊያደርግ ወዶ በርባንን ፈታላቸው፣ ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጠ። ወታደሮችም አንዴ ቆይ፣ ይቅርታ ማንም ፈታላቸው? ለምን እዚህ ጋር አስቆሙት? አንድ ወደታች እያነበበው ከወረደ ሚስጥሩ ሊወጣ ነው። ሁለት ሌላ አጀንዳ ሰጥተውት ሙሉውን እናም በሚለውን ሀሳብ እንዲቀይር ለማድረግ እዚህ ጋር ኢንተራፕት አድርገው አስቆሙት። ላቸው ነው ያለው። በርባን ስሙ ማን ነበር? ታውቀዋለህ? የበርባንን ስም ኢየሱስ መሆኑን ታውቃለህ? የበርባን ስም ይሄ ራሱ አወዛጋቢ እኮ ነው። ሌላ ራስ ምታት እኮ በርባን ወንበዴ የነበረ ሰው ነበር እኮ። ኢየሱስ ነው ስሙ ኢየሱስ ነው። ላሳይ መረጃ። እሺ አሳይ መረጃ። እስቲ የመጽሐፉን ክፍል ደግሞ እኛ ደግሞ እናብራራው። የማርቆስ ወንጌል ምዕራፍ 15 ከቁጥር 15 ጀምረን ማለት ቀደም ብለን ታሪኩን ለመረዳት እንዳይመች ነው። እስከ መጨረሻው ድረስ ግን እያንዳንዱ መስመር ላይን በላይን እንሄድበታለን ማለት ነው፣ ለማብራራት ወይም ደግሞ ታሪኩን ግልጽ ለማድረግ። አንዳንድ ሰዎች ይህን ነገር ላይረዱት ይችላሉና እውነት ሊመስላቸው ይችላል፣ ሊደናገሩ ይችላሉ። እስቲ እንየው። መጀመሪያ ከቁጥር 15 እንጀምር። ጲላጦስም የሕዝቡን ፈቃድ ሊያደርግ ወዶ በርባንን ፈታላቸው፣ ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጠ። ወታደሮቹም ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት። ጭፍራውንም ሁሉ በአንድነት ጠሩ፣ ቀይ ልብስም አለበሱት፣ የእሾህ አክሊልም
ጎነጎኑለት፣ ደፉበት። የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ እጅ ይነሱት ጀመር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ከተዘባበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። እንግዲህ እዚህ ጋር ምናየው ነገር እያወራ ያለው ስለማን ነው? ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው እያወራ ያለው ሙሉውን ታሪክ ማለት ነው። ከላይ ጀምሮ ጲላጦስ ማንን አሳልፎ እንደሰጠ፣ የሾህ አክሊል ማን እንደተደፋበት፣ ማን እንደተገረፈ፣ ገርፈው ብቻ አይደለም በመቃም ሁሉ ጭንቅላቱን ሁሉ መተውታል። የሾህ አክሊል ማለት ሾክ ያለው ራሱ ላይ ነው የደፉበት። እንግዲህ አስቡት፣ የተገረፈው ራሱ 6666 ግርፋት ነው። እያንዳንዱ የመገረፊያው ደግሞ አለንጋ ላይ ራሱ አንዴ ነው ቆዳ ልጦም ያነሳል የነበረው። ይሄን ሁሉ መከራ አድርሰውበታል። ይሄን ሁሉ መከራና ስቃይ ካደረሱበት በኋላ ነው መስቀሉን ተሸክሞ ወደ ተራራው ሲጓዝ ሲወጣ በስጋ ጉዳት ስለደረሰበት አካሉ በዛ ጋር ሲያልፍ ለነበረው ለቄርናው ስምዖን እንዲሸከም ያደረጉት እንድትረዱት። በዛ ጋር ሲያልፍ የነበረው ለቄርናው ስምዖን እንዲሸከም ያደረገው። እሱን ደግሞ መስመር እናንብበው። አንድ መንገድ አላፊም የአሌክሳንድሮስ እና የሩፎስ አባት ስምዖን የተባለ የቄርናው ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት እና ተሸከም ብለው መስቀሉን ያስገደዱት ለቄርናው ስምዖን ነው። በዛ ጋር እያለፈ እያለ ማለት ነው። እንግዲህ አስቡት፣ አሁን ቅድም እንደ አመክንዮ ያስቀመጡት ማለት ነው የሄራኒየስ የጻፈው ላይ ግኖስቲኮች ምን ይላሉ ብሏል። ክርስቶስ አልተሰቀለም አልሞተም ይላሉ። እንዲያውም ምንድነው የቄርናው ስምዖን ከተሸከመ በኋላ እሱ ቁሞ ይስቅባቸው ነበር ይላሉ። እንግዲህ አስቡ፣ 6666 ጅራፍ በጀርባው ላይ ያረፈበት፣ የሾህ አክሊል የተደፋበት፣ በመቃ ጭንቅላቱ የተመታ፣ በስጋ ጉዳት የደረሰበትን ሰው እንዲያ ጊዜ ቄርናው ስምዖን ሲጠራ መስቀሉን ስለተሸከመለት እሱ ደግሞ ቁሞ ሲስቅባቸው አስቡት ሲስቅባቸው። አያችሁ፣ ዳይቨርት ለማድረግ የተጠቀሙበት መስመር ማለት ነው። የቄርናው ስምዖን ታሪክ እዚህ ጋር በቃ መስቀሉን ተሸከመ። ከዛ በኋላ ፔሪድ አለቀ በቃ። ከ22 ጀምሮ ደግሞ ወደታች ሄደው አሁንም ቅድም ከላይ ሲጀመር ሲያወራ ስለነበረው ምንድነው ጲላጦስም አሳልፎ እንደሰጠው እንዲሁም ደግሞ ቀይ ልብስ እንዳለበሱት የሾህ አክሊል ላዩ ላይ እንደደፉበት ምናምን ሲያወራ የነበረው እሱ እያለ ሲጠቅስ የነበረው ስለ ክርስቶስ ነው። እዚህ ጋር የቄርናው ስምዖን መስቀሉን እንዲሸከም ብቻ ነው የገባው። ከዛ በኋላ ያለው እሱ እያለ ስለ ክርስቶስ ነው የሚያወራ ታሪክ። ይህን በምናውቃለው ወደታች ወይም ወደ መጨረሻ ስንወርድ በግልጽ እናየዋለን። ትርጓሜውም የራስ ቅል ስፍራ ወደሚባል ጎልጎታ ወደተባለ ስፍራ ወሰዱት ይላል። ከርቤም የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት፣ እሱ ግን አልተቀበለም። አሁን የቅድሟ ቦታ ላይ ምን አለ እንዴ? ቆይ የወይን ጠጅ እኮ እዛኛው ላይ ጠጥቷል ይላል፣ እዚህ ጋር አልጠጣም ይላል ብሎ ራሱ ተሳስቶ ነበር። አሁን ስለማንም ያለው ቅድም ተሰቀለ ብሎ ክርስቶስ አልተሰቀለም ብሎ የቄርናው ስምዖን ነው ሊሰቀል የሄደው እያለ ቅድም። ከዛ በኋላ ግን ቆይ እዚህ ነጥብ ላይ እኮ የወይን ጠጁን እኮ አልጠጣም እኮ ይላል፣ እዛ ጋር ግን ተጠጣ ይባላል። አሁን እዛ ላይ ይሄንን የቆምጣጤ የተቀላቀለበትን አያጡት የሚለው የማቴዎስ ወንጌልና የሉቃስና የዮሐንስ ወንጌል ላይ አያጡት ብሎ የሚገልጸውን ይሄንን ተቃርኖ ቆጥሮት እዚህ እኮ አልጠጣም ታያለህ አለ። ግን ማን ነው የተሰቀለ ሊሰቅሉት ወሰዱት እያለ ያለው የነበረው ቅድም። እንግዲህ ራስ በራሱ ሲምታታበት አንዳንዴ ውሸት ለመናገር ብላችሁ የዋሻችሁትን ነገር መልሳችሁ በሌላ ውሸት ላጠፋ ስትሉ መደናገር ውስጥ እንደምትገቡ ታያላችሁ። እዚህ ጋር ግን እዚህ ጋርም አልጠጣም ያለው ክርስቶስ ነው። አልጠጣም ያለው ክርስቶስ ነው። ግን መቼ ጠጣ የሚለው ደግሞ ሌሎቹ ጋር ጠጥቷል፣ እዚህ ጋር አልጠጣም የሚለውን ነገር የሚያመክ ነው። ሌሎቹ ጋር የተጠቀሰው የቱ ጋር የጠጣውን ነው የሚለው ወደታች ስንወርድ እናገኘዋለን። ቆምጣጤውን የጠጣው ወደታች ስንወርድ ነው። እዚህ ጋር ምንድን ነው የሚለው? ከርቤም የተቀላቀለበት የወይን ጠጅ ነው። አልጠጣም ያለው ከርቤም የተቀላቀለበት የወይን ጠጅ ነው። ሁሉም ጋር ሌሎቹም ወንጌላውያን የጠቀሱት ግን ቆምጣጤ እንዳጠጡት ነው። ቆምጣጤው ደግሞ እዚህ ጋር ጠጥቷል ወይ እናየዋለን ወደታች ስንወርድ። እሺ እንቀጥል። ሰቀሉትም፣ ልብሱንም ማን እንዲወስድ ዕጣ ተጣጣሉበት ተካፈሉ ይላል። ዕጣ ተጣጥለውም ተካፈሉ ይላል። እንግዲህ ከዚህ መስመር እንዲያልፍ አልፈለገም። ቅድም ካስታወሳችሁ ማለት ነው ወደ ላይ ሂድ። አዎ በቃ እንደሱ ካሜራውን አስተካክለው አለው። ለምን ወደታች ከሄድን ሌሎች መስመሮች ይታዩበታል። እያስታወሳችሁ ብዬ እያንዳንዱን እያስቆምኩ የነገርኳችሁ ቦታ ማለት ነው። ካሜራውን እንዳይታይበት ስለፈለገ ነው ወደ ላይ ሲል የነበረው።
አሁን ከዚህ በኋላ ያለው መስመር እስቲና ዋናው ነጥብ እዚህ ጋር ነው፣ ከ25 ቀጥሎ ማለት ነው። በሰቀሉትም ጊዜ 3 ሰዓት ነበር። የክሱ ጽሑፍም የአይሁድ ንጉሥ የሚል ጽሑፍ ነበር። ከእርሱም ጋር 2 ወንበዴዎች አንዱን በቀኙ አንዱንም በግራ ሰቀሉ። መጽሐፉም ከአመፀኞች ጋር ተቆጠረ ያለው ተፈጸመ። ይሄ የት ነው? ትንቢተ ኢሳይያስ ምዕራፍ 53 ላይ የሰፈረ ትንቢት ነው። ነቢዩ ኢሳይያስ የተናገረው ትንቢት ነው። ከአመፀኞች ጋር ተቆጠረ ያለው ተፈጸመ። ያኔ ክርስቶስ እንደሚሰቀል ተናግሮ ነበር እና ነቢዩ ኢሳይያስ አሁን ይሄኛው ፓርት ስናየው ይሄኛው እዚህ የተጠቀሰውን የማርቆስ የጠቀሰውን ያ ትንቢት እንደተፈጸመ የጠቀሰው ማለት ነው። ለቀሬናው ስምዖን ነበር የተነበየው ልትሉ ነው ኢሳይያስ። የኢሳይያስ ትንቢት እንግዲህ የሆነ ምዕራፍ 53 ከቁጥር 12 ላይ ታገኙታላችሁ። ወደ ማርቆስ ወንጌል እንመለስና ማርቆስ ወንጌል ምዕራፍ 15 ከቁጥር 29 እስከ 32 ድረስ አንብቡት። ከ33 ጀምሮ ደግሞ ወደ ዋናው ነጥብ እንገባና እናየዋለን። እስቲ እንየው ከ33 ጀምሮ። ዋናው ቶፒክም እዛ ጋር ስለሆነ እነሱም ሊሸፋፍኗት የፈለጉት እዛ ጋር ስለሚጀምር ማለት ነው። ይህንም ይኸው እዚህ ጋር ገልጾታል። ከዛ በኋላ ዋናው ነጥብ ደግሞ እዚህ ጋር ነው። ከ33ኛው ጀምሮ ግልጽ እያደረገ ይመጣል። ማን እንደተሰቀለ ግልጽ እያደረገ ይመጣል። ምን ይላል? 6 ሰዓትም በሆነ ጊዜ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። እንግዲህ አስቡት፣ የቀሬናው ስምዖን ስለተሰቀለ ምድር ሁሉ ጨለማ ሆነች። ማን ስለሆነ? የቀሬናው ስምዖን ማን ስለሆነ ነው? የቀሬናው ስምዖን ከ6 ሰዓት እስከ 9 ሰዓት ምድር ሁሉ ጨለማ የሚያደርገው ስምዖን ቀሬናዊ እግዚአብሔር ልጅ ስለሆነ ነው? አምላክ ስለሆነ ነው? ማን እንደተሰቀለ ማሳያው እዚህ ጋር የተፈጠረው ታምር ነው። በምድር ሁሉ ጨለማ ሆነ። ለምን? ጌታ ነው የተሰቀለው፣ አምላክ ነው የተሰቀለው። ይሄ ትልቁ ማሳያ ነው። ዋናው ደግሞ ሌላው 34ኛው ነጥብ በ9 ሰዓትም ኢየሱስ ብሎ ገለጸ። ይሁን ስሙን ዲፋይን አደረገው። እቺ እንዳወጣባቸው ነው። በቃ እያሉ ሲያቋርጡት የነበረው እስከዚህ ድረስ እያሉ ሲያቋርጡት እቺ እንዳወጣባቸው ነው። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው አለ። ማን ያለው ይሄን? ኤሎሄ ኤሎሄ ላማ ሰበቅታኒ ኢየሱስ። ይኸው ኢየሱስ ብሎ ጽፎታል። አረ የኔ ምንባብና ንግግርም አያስፈልግም። ኢብሮና ወሂድም ራሳቸው ይሄን ነገር ማን እንደተሰቀለ ይሄን ነገር ማን እንዳለ ለምስክርነት ቃላቸውን የራሳቸውን ቃል አሁን ደግሞ የራሳቸውን ቃል ደግሞ በ4 ቀን ልዩነት እኮ ነው። ከ4 ቀን በፊት ይሄን ፓርት ላይ ክርስቶስ አልተሰቀለ ብለው ከ4 ቀን በኋላ ግን ኤሎሄ ኤሎሄ ላማ ሰበቅታኒ አለ ክርስቶስ በመስቀል ላይ ሆኖ ብለው ራሳቸው ምስክርነት ይሰጣሉ። ስለዚህ አንዳንዴ ዋሽ ውሸት በውሸት ላይ ሲደራረብ የቱ ጋር ያንን ውሸት እንደተናገርክ ተረሳውና ሌላውን ትናገራለህ የሚባለው ሎጂክ እውነት ነው። ራሳቸው ደግሞ ምስክርነት ስለሚሰጡ እሱን የምስክርነት ቃል ደግሞ እንሰማለን። 9 ሰዓትም በሆነ ጊዜ ኤሎሂ ኤሎሂ ለማ ሰበቅታኒ ሲል በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ስለምን ተውከኝ ማለት ነው። ስለዚህ ኢየሱስ ብሎ ጮኸ፣ አምላኬ ብሎ ጮኸ። በዚያም ከቆሙት ሰዎች ሰምተው እንሆ ኤልያስን ይጣራል አሉ። አልገባቸውም ይሄን ሲናገር። አንዱም ሮጦ ሆምጣጤ በስንፍግ ሞላ በመቃም አድርጎ ተው ኤልያስ ሊያወርደው ይመጣ እንደሆነ እንይ እያለ አጠጣው። ምኑን? ቆምጣጤውን። ይኸው ቆምጣጤ የተጣበባት ፓርት ደግሞ እዚህ ጋር ነው። 36ኛ ቁጥር ላይ በሌላዎቹ ወንጌላዊ የተጻፈውን ይኸው ማርቆስ ወንጌላዊውም ደግሞ 36ኛው ፓርት ላይ ቆምጣጤውን መጠጣቱ። ቅድም ከርቤ የተቀላቀለበት ጠጅን አልጠጣም አለ። ቅድም እዛ ጋር ጠጥቷል፣ እዚህ ጋር ግን አልጠጣም እያለ ሊደናበር የነበረው ግን ራሱን ይጠልፍ ነበረ። አሁንም ግን ያውና ወደታች ወርደን አገኘ ነው ቆምጣጤ መጠጣቱን እንዳጠጡትም። ስለዚህ ምስክርነት እዚህ ጋር ያው ምንም የተፋለሰ ነገር አለመኖሩን ያሳይቷል። የክርስቶስን ስም እዚህ ጋር ያውና ሰፋ አድርገን ገልጸናል። የክርስቶስ መሰቀሉን የራሳቸውን ምስክርነት ደግሞ ስለምንሰማ ችግር የለውም። ራሳቸው መተው ስለሚሰክሩልን ደስ የሚለው እዚህ ጋር ታየን። ከዛ 37ኛው ደግሞ ደገመው። ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ሰጠ አለ። በቃ አለቀ። ትልቁ ምስክርነት የቀሬናው ስምዖንም በታላቅ ድምፅ ጮኸ አላለም። ያለው ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ሰጠ። ለኛ ተብሎ ማን እንደተሰቀለ ማረጋገጫ 4 ነጥብ ይውና የማርቆስ ወንጌል ምዕራፍ 15 ከቁጥር 37 ላይ በማህተም መታው። ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ሰጠ። እኛም የተሰቀለውን ክርስቶስ እንሰብካለን እንዳለው መጽሐፉ
እውነታው እንግዲህ ይሄ ነው።